የሰጠኝ አሸናፊው ጌታ የዘለልክ ነው አንተ ዘመን መጣ የዜማ ወራቱ ኢየሱስ ሊከብርበት ሊመለክ በቤቱ ያማረ ጌታ ኢየሱስ የተባረከ ይሁን። እንግዲህ እስካሁን መዝሙር ስናመልክ ነበር። ዛሬ የሰኞ ፕሮግራማችን በጌታ በኢየሱስ ስም እንጀምራለን። እግዚአብሔር አምላክ በሰጠን ጊዜ መጠቀም አለብን። አንዳንድ ጊዜ እግዚአብሔር መንፈስ ቅዱስ በመካከላችን ካለ መስማት የሚገባው ወደዚህ እንዲመጣ የጌታ እጅ ታንቀሳቅሰው። ከዛ ውጭ ግን እግዚአብሔር ቃልን ሰምተን እንወጣለን፣ ጸልየን እንወጣለን። ዛሬ ጀላችሁ የመጣሁት ክፍል ሉቃስ 5 ላይ ያለውን ክፍል ነው የምነግራችሁ። ነገሩን ከጨረሰ በኋላ ወደ እናንተ ነገር ዘወር ይላል የሚል ቃል ነው የምነግራችሁ። ነገሩን ከጨረሰ በኋላ ወደ እናንተ ነገር ዞር ይላል የሚል ሉቃስ 5 አንድ ጀምሮ እና እስቲ አጭር ጸሎት እንጸልይና ፕሮግራማችንን በጌታ በኢየሱስ ስም እንጀምራለን። አምላካችንና አባታችን ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ቃል እንድንማር ለዚህ ሰዓት ስላበቃህን በሰማነው ቃል ደግሞ በሕይወታችን ከፍ ባለ መጽናናትና መባረክ እንድትባርከን ቃል መንፈስ ነው። እግዚአብሔር አምላክ ጅማትን፣ ቅልጥምን፣ ልብን፣ ኩላሊትን ሁሉን ነገር ይመረምራል። የሰውን የውስጠኛውን ጉርጆ የውስጠኛውን ጥልቅ ስሜት ተራድቶ የመፈወስ የማንቃት የማንሳት አቅም አለውና በዚህ ቃል ውስጥ አልፈ ለሚሰሙ ሁሉ ላይ መድኃኒት እንድትሆንላቸው ለሰጋቸው ጤንነት፣ ለነፍሳቸው ፈውስ፣ ለኑሯቸው መጽናናትንና ብርታትን እንድትሰጣቸው በኢየሱስ ስም በነገሮች ሁሉ አንተ እንድትረዳን ጸልያለሁ። ቀሪ ጊዜ ሰዓቱን ባርክልን። የምንሰማውን ቃል ተረጋግተን በመንፈስ መስማት እንድንችል ሁሉን ነገር ሁሉ አንተ እንድትገዛ እንድትቆጣጠር እኔ ደካማ ባሪያውንም እንድትረዳኝ በኢየሱስ ስም ጸለይኩኝ። አሜን። እንግዲህ ዛሬ ይዤላችሁ የመጣሁት ነገሩን ከጨረሰ በኋላ ወደ እናንተ ነገር ዘወር ይላል የሚል መልእክት ነው። ኢየስ ቁጥር 1 ላይ እንደዚህ ይላል። ሉቃስ ምዕራፍ 5 ከ1 ጀምሮ አነባዋለሁ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳሉ እርሱ ራሱ በጌንሳሬጥ ባህር ዳር ቆሞ ነበር። በባህር ዳር ቆመው የነበሩትን 2 ታንኳዎችን አየ። አሳ አጥማጆች ግን ከእርሱ ወጥተው መረቦቻቸውን ያጥቡ ነበር። ከታንኳዎቻቸው የሰሞኑ ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበር። ነገሩን ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦችን ለማጥመድ ጣሉ አለው። ስምዖንም መልሶ አቤቱ ሌሊቱን ሁሉ አደርን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረብን እንጥላለን አለው። ይህም ባደረገ ጊዜ እጅግ ታላቅ እጅግ ብዙ አሳ ያዙ፣ መረቦቻቸው ተቀደዱ። በሌላ ታንኳ የነበሩትን ጓደኞች መጥተው እንዲያግዟቸው ጠቀሱ። መጥተው 2ቱም ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ እርሱም ከእርሱ ጋር የነበሩት ሁሉ ተደንቀዋልና። እንዲሁም ደግሞ የስምዖን ባልንጀሮች የነበሩት ዘብዴዎስ ልጆችም ያዕቆብ ዮሐንስም ተደነቁ። ኢየሱስን ስምዖንን አትፍራ፣ ከእንግዲህ ወዲህ ሰው የምታጠምድ ትሆናለህ አለው። ታንኳቸውን ወደ ምድር አድርሰው ሁሉን ትተው ተከተሉት። ያድናል፣ ይታደጋል። እግዚአብሔር በነገሮች ሁሉ አቅምና ጉልበትን ይሰጠናል። ዛሬ ቃሉን እንድትሰሙ እግዚአብሔር እድል የሰጣችሁ ቅዱሳን ጌታን ልታመሰግኑ ይገባል። ምክንያቱም እግዚአብሔር ሲረዳው ነው ቃል መስማት የሚችለው። ከዛ ውጪ በራሱ ብቃትና ማንነት እግዚአብሔርን ቃል መስማት አይችልም። የታደለ ሰው ነው። ምክንያቱም ያልታደለ ሰው ቃሉ ቦታ ላይ ቁጭ ብሎ እንደዚህ ገጥሟቸዋል። እንደ ወደ ቃሉ ከመሄድ በፊት ትልቅ የግብዣ ቢፌ ላይ ቀርቦ ይሄንንም ሐኪም አትብላ ብሎኛል፣ ይሄንንም አትብላ ብሎኛል እንዲሁ ያየ ምራቁን ውጦ የሚነሳ ሰው አይታቸዋል። ለካ ለመብላትም በመክብብ ምዕራፍ 2 ቁጥር 25 ላይ ሲናገር
ያለ እግዚአብሔር ፈቃድ የበላ ተድላንም የቀመሰ ማን ነው ይላል። ስለዚህ ሲፈቀድልን ነው ምን በላው ለካ እግዚአብሔር ለሰው ልጆች መብልን አዟል። ነገር ግን እግዚአብሔር ሲረዳ ነው አቅም ሲሆን ነው። እዚህ ማርታና ማርያም ቤት ውስጥ ኢየሱስ መጥቶ ቃሉን ለመስማት እድል ያገኘችው ማርያም ነች። እቺኛዋ ግን ከእድሉ መካፈል አልቻለችም። በራሷ ነገር ተይዛ ነበር። ስለዚህ እድለኞች ናችሁ ዛሬ እናንተ ጌታን ቃል እንድትሰሙ ወደዚህ ያመጣችሁ ከቃሉ ስማ የቲክቶክ ፕላትፎርም ሁሌ በሰኞና አርብ ተከታታይ የጸጋው ባለጸግነት ትምህርት አለ። በዚሁ ሰዓት ተመሳሳይ ሰዓት ሰኞ ደግሞ የጸሎትና የቃል ጊዜ አለን ማለት ነው። ስለዚህ በዚህ ቦታ ላይ ቃልም እንሰማለን እንጸልያለንም ውስጣችን ደሞላው እንጫወታለን። ስለዚህ ባጭሩ ዛሬ እግዚአብሔር ለናንተ የሚልላችሁ መልእክት ቢኖር በምን ጉዳይ ነው የባከናችሁት? በምን ጉዳይ ነው የደከማችሁት? በምን ጉዳይ ነው ሌሊቱ ሙሉ የናንተን ነገር ለመቀየር ዋጋ የከፈላችሁት? ወንድሞቼና እህቶቼ ዛሬ እግዚአብሔር ወዳደከማችሁ ነገር ጌታ ኢየሱስ ክርስቶስ በመንፈስ ወደናንተ ይመጣል። ወደ ዛላችሁበት ሌሊቱ ሙሉ እጃችሁን በመወርወር ይዛላችሁበት ብዙ መንገድ ብዙ አካሄድ ብዙ ሲስተም ተጠቅማችሁ ነገር ግን በኪሳራ ተስፋ ቆርጣችሁ ቁጭ ያላችሁ ሰዎች ብትኖሩ ዛሬ መልእክት አለኝ። ነገሩን ከጨረሰ በኋላ ወደናንተ ነገር ዘወር ይላል የሚል ነው። እንግዲህ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ የኢየሱስ ክርስቶስ ታርጌት ከሰማይ የመጣው ጆቫዎች እንደሚሉት ገነት በምድር ለማድረግ አይደለም። ይሄ ግሪን ነገር ለማሳየትም አይደለም። አንዳንድ ሰው ግሪን ነገር ይወዳልና ከሚታየው ቁሳዊ ነገሮች የበለጠ እግዚአብሔር ለሰው ነው ፎከስ የሚያደርገው ለሰው ነው። ለምሳሌ የደንገነትን ሲሰራ ጌታ አዳምን እያሰበ ነው። ለአዳም ይመቸዋል ወይስ አይመቸውም እያለ እንጂ የዛፍ አይነት በመፍጠር ለማስደነቅና በስማም የደንገነት እንድንል አይደለም። የደንገነት የሚያሰኘው ዛፉና ቅጠሉ ብርቱካኑ ወይም ደግሞ ውስጥ ያለው ፖሞች አስደናቂ አትክልቶች ሳይሆን እግዚአብሔር ለአዳም ይመጥኗል ብሎ ባለበት ኑሮ ከሚመጥነው ከሚያየው ነገር በላይ የሱ መኖርንም ጨምሮ ነው የሰጠው። የእግዚአብሔር የሆነው በረከት ለየት የሚያደርገው ከምናያቸው ጥሩ ኑሮ ውስጥ እንኳን ኖረን ቅድም እንዳልኳችሁ ተድላን ደስታን የቀመሰ ማን ነው ይላል ያለ እግዚአብሔር ፍቃድ። ስለዚህ እግዚአብሔር የሌለበት ገነት ዋጋ የለው። ስለዚህ ይሄ ክፍልም ይሄም ታሪክ ስታዩ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የጠራበት ክፍል ነው። ኢየሱስ የመጀመሪያው ደቀ መዛሙርቶችን ወደ ራሱ የጠራበት መንገድ ነው እና እነኚህ ደቀ መዛሙርቶች በሚጠሩበት ሲዝን ውስጥ በጣም የደከሙበት ሰዓት ነው። አንዳንዶቻችን ሌሊቱ ሊነጋ ብሎ ብዙ የከሰረን ሰዎች ዛሬ ጌታ ኢየሱስ ክርስቶስ በኑሯችሁ በሕይወታችሁ ላይ ታምራትን ያደርጋል እና እነሱም የነሱ ነገር ባለቀና በተቆረጠበት ሰዓት ውስጥ መረቦቻቸውን ያጠቡ ዛሬ ሌሊቱ ሙሉ ስናጠምድ ኖረን አንዲትም ለቤተሰቦቻችን ቀለብ ለገበያ የሚሸጥ ነገርን ይዘን ሳንሄድ ከስረን ሌሊቱ ሊነጋብን ነው ባሉበት ሰዓት ውስጥ ክርስቶስ መጣላቸው። አያችሁ ክርስቶስ የመጣው ከችግራቸው አይደለም የጀመረው ጽድቅና መንግስቱን ፈልጉ ሌላው ይጨመርላችኋል በማለት። አያችሁ ብዙ ሰው አሁን ብዙ ቸርቾች ቸርች ሆነው የሆነ ዲኖሚኔሽን የሆነ የምናምን ድርጅት መስሎ የሚያምሩ የሚያንጸባርቁበት ምክንያቱ ምንድነው? ስብከታቸውም ኑሯቸውም ራያቸውም ምድራዊ ስለሆነ ነው እንጂ የወንጌል ትልቁ ተልእኮ እኛን ዳቦ በዳቦ ማድረግ አይደለም። ቪላ ቤት በቪላ ቤት በቤት አይደለም። የወንጌል ትልቁ ተልእኮ ሰዎችን በክርስቶስ ማጥመድ ነው። ሰዎችን በክርስቶስ ማዳን ነው። ስለዚህ ጌታ ኢየሱስ ክርስቶስን የነ ጴጥሮስና የነ ዮሐንስ የዘብዴዎስ ልጆች የሚባሉት እዚህ ቦታ ላይ ባሉበት ሰዓት ከችግራቸው አይደለም የጀመረው። አያችሁ ቅድም ያልኩት ርዕስ እንዳይጠፋባችሁ ነገሩን ከጨረሰ በኋላ ወደናንተ ነገር ዘወር ይላል ያልኩት። የሚጨርሰው ነገር ምንድነው ብትሉ የወንጌል ተልእኮ ነው። አንተ ውስጥ መሰራት የሚገባው የመለኮት ጣልቃ ገብነት የመለኮት መልእክት የመለኮት ቃል የመለኮት ምክር የመለኮት ሕይወት ሳትካፈል ባርከኝ ብትል ለመባረክም ዘመዶቻችንም ተባርከዋል እኮ አረብ ምድር ላይ ያሉት እና እሱ አይደለም እንደሱ አይነት በረከት አይደለም። በረከቱ ለየት የሚያደርገው እኛን ከዳንን በኋላ በታመመ ሰው ነገ ሊሞት ነው በተባለ ሰው ላይ ወርቅ ብታለብሱት ለሱ ምኑ ነው ወርቁ? በሞት በጣር ውስጥ ያለ ሰው በቃ አንድ ወር ነው ያለ ዘመዶችን ተሰናበት ብትሉት ወርቅ ላይ ብታንከባለሉት ጥሩ ኑሮ ላይ ጥሩ ሀገር ላይ በጣም ዘመናዊ የሚባሉ ምድሮች አሉ። ከአሜሪካንም የበለጡ ሀገሮች አሉ።
ወደ አውሮፓ አካባቢና እዛ በጣም ምርጥ ቦታ ላይ ብታኖሩት ለሱ ምኑ ነው አያችሁ ጌታ ኢየሱስ ክርስቶስ የነሱን ጥያቄ መልስ ከመመለሱ በፊት የሚቀድመውን የጽድቅን ወንጌል ነው የሰበከው የጽድቅን ምክር ነው ያስቀድመው የጽድቅን ህይወት ነው ያስቀድመው ጽድቅ ባልቀደመበት በረከት የለም ጽድቅ ባልቀደመበት የናንተ መልእክት ዜሮ ነው የትም አደርሱም ለላችሁ ፈልጌ ነው ስለዚህ ጌታ ኢየሱስ ክርስቶስ ሲጀምር ምንድነው ህዝቡ የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳለ አያችሁ ቃል ነው የቀደመው እባካችሁ ጸሎታችሁን ቀይሩ መጀመሪያ ቃል ላክልኝ በሉት ጌታዬን አባቴን ኢየሱስን ቃሉ ይቅደም ህይወት ይቅደም ክርስቶስ ይቅደም መጽሐፉን ከፍታችሁ ብሉይ ኪዳን ዘፍጥረት 1 ቁጥር 1 ላይ ብታነቡ በመጀመሪያ እግዚአብሔር ብሎ ነው የሚጀምረው ራእይ ዮሐንስን የመጨረሻ የመጽሐፉ ምዕራፍ ላይ ብትሄዱ መታነቡት መጽሐፉ ሲዘጋ ይሁን አሜን ነው የሚለው አያችሁ በመጀመሪያ እግዚአብሔር የሆነ ነገር ሆኖ ሲጨርስ ይሁን አሜን ነው የሚሆነው አያችሁ እግዚአብሔር ባልቀደመበት ስኬት ውስጥ እግዚአብሔር ባልቀደመበት ትዳር ውስጥ እግዚአብሔር ባልቀደመበት በረከት ውስጥ እግዚአብሔር ባልቀደመበት የምትሉት እንደው ምንመኘው ምንጓጓለ ምራቃችን ምንውጥበት ነገር መልሶ ያጠፋናል አይጠቅመንም በምን ህይወት ታስተዳድሩታላችሁ በምን ማንነት ቃል ሳይኖራችሁ ምክር ሳይኖራችሁ ጸጋ ሳይኖራችሁ ህይወት ሳይኖራችሁ ባይብል ምሳሌ ምዕራፍ 3 ላይ እንደዚህ ሚል ቃል አለ ከሀብት ይልቅ ማስተዋልን ለምን ይላል ከሀብት ይልቅ ለምን መሰላችሁ ጌታ ኢየሱስ ክርስቶስ ቀጥታ እነ ጴጥሮስን ችግር ቢፈታ ኖሮ ትተውት ይሄዱ ነበር እንጀራቸው ሞላላቸው ነገር ግን የለቀቀባቸው ቃል ያስተማረው ቃል ልባቸው ውስጥ ገብቶ ያደረገውን ነገር በሰሙ ጊዜ ይሄው መጨረሻ ላይ ታሪኩ ምንድነው የሚለው ታንኳውን ወደ ምድር አድርሰው ሁሉን ትተው ተከተሉት አለ ታንኳው እኮ መስሪያቸው ነው ቢዝነሳቸው ነው መረብ አለ እንጀራ መብላቸው ነው ይሄንን ሁሉ ትተውት ይሄዱበት ሚስጥሩ ምንድነው ስትሉ ከምን አንፃር ነው ትተውት ይሄዱ ብትሉ ኢየሱስ ክርስቶስ መቅደም የሚገባው ነገር ስላስቀደመ እንዴት ኬት አመጣው ብትሉኝ ይሁላችሁ ቃሉን ላንብብላችሁ ህዝቡ የእግዚአብሔርን ቃል እየሰሙ ሲያስጠብቡት ሳለ እርሱ ራሱ በጌንሳሬት ባህር ዳር ቆሞ ነበር በባህር ዳር ቆሞ የነበሩት ሁለት ታንኳዎችን አየ አሳ አጥማጆች ግን ከነርሱ ወጥተው መረቦቻቸውን ያጥቡ ነበር ከታንኳይቱ የሰሞን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው በታንኳም ተቀምጦ ህዝቡን ያስተምር ነበር አያችሁ የጴጥሮስ ጉዳይ ታንኳውን በመስጠት ለእግዚአብሔር ቅድሚያ በመስጠት ለወንጌል አገልግሎት ቅድሚያ በመስጠት ለእግዚአብሔር ቃል ቅድሚያ በመስጠት ነው ኢየሱስ ታንኳ ሳይሞላቸው የሱ ህይወት የተቀየረው የሱ ኑሮ ታምራት የሆነው ዛሬ ሰው ዘርፎ አጭበርብሮ ሰው ገሎ እኔ ብዙ ወዳጆች አሉኝ ሳውዝ አፍሪካ ውስጥ ክርስቲያን የተባሉት የክርስቲያን መደብርን ሌባ አስልከው አዘርፈው ሀብታም የሚሆኑ ጌታ ባረከኝ ነብዩ እስቲ ቃል ተናገርልኝ የሚባሉ ጨዋታ እንዳለ አቃለው ሰማለሁ ጓደኞች በጣም አገልጋዮች ያሉ ዛብረው የሚያገለግሉ እንደዚህ አይነት ድፍረት የሆነ ሰው ቸርች እንኳን ሲከፍት ያንን ሰው ከጠሉት ዘራፊዎች ቸርች ድረስ ልከው ህዝቡን ሞባይሉን ንብረቱን አዘርፈውት ቸርቹን እንዲያዘጋ ያደርጉታል እንደዛ ሆነው የሚባረኩ ሰዎች ቃል አልባ ናቸው ጌታ ኢየሱስ ክርስቶስ እንደዚህ ያለ እናንተ ቃል በውስጣችሁ ስለሌለ ልትገሉኝ ትፈልጋላችሁ አለ እነኚህ ሰዎች ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን በቃል ባይጀምርላቸው ኖሮ አንደኛ ጴጥሮስና ሁለተኛ ጴጥሮስ የብልጽግና ወንጌል ይሆን ነበር የብልጽግና ወንጌል ይሆን ነበር ስለዚህ ወንድሞቼ እህቶቼ ዛሬም እዚህ ጋር ከታንኳዎቹ ላይ ቆሞ ያስተምር ይሰብክ ጀመር ጴጥሮስ ተስፋ ቆርጦ መረቡን ያጠበ የሚገርም እኮ ነው መረቡን ያጠበ ቁጭ ባለበት ሰዓት ውስጥ ጌታ ኢየሱስ ክርስቶስ መጥቶ ምንድነው ያለው የሚገርም እኮ ነው በአንድ ቃል ነው ያንን የሚያጥበው መረብ እሺ ሳይለንት አድርገው ናቲ ሳይለንት አድርገው
ኦኬ እና የሚገርመው ነገር ምንድነው ብትሉኝ እዚህ ቦታ ላይ ከታንኳይቱ የሰሞን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲል አደረጋት ለመነው ይላል ምንድነው የለመነው ልስበክበት እንዴ አሁን ይሄ ግራ አጋባው ሰው እኔ እኮ አንዳንዴ እግዚአብሔር አሰራር ወንድሞቼ ዝም ብላችሁ እግዚአብሔር ቃል ስታዩ ታስታውሳላችሁ ይሄው ጴጥሮስ ሐዋርያ ሥራ ምዕራፍ 3 ላይ አንድ ከናቱ ማዕፀን ጀምሮ ሽባ የነበረ ሰው ሚለምን በመለመን የሚተዳደር ሰው ትኩር ብለው ወደኛ ተመልከት አሉት አንዳንድ እኮ እግዚአብሔር አሰራር አይገባችሁም ጎበዝ እዚህ ጌታ ያረጋው ነው መሰለኝ እሱም ያረጋው ወደኛ ተመልከት እሱ ደግሞ አንዳች ነገር እንደሚሰጡት እያመነ ሳለ የምንሰጥ የለም ቢሉ ምንድነው የምትሉት አሁን ይሄን ሰው ቢዝነሱ ላይ ነው የመጣው ስራው ላይ ነው የመጣው ኑሮው ላይ ነው የመጣው ታራ ምን ታረጋለህ መንገር ልቀቃ ነበር ማለት ያለበት አይገርምም አያችሁ የመለኮት ነገር እግዚአብሔር ሁሉ ጊዜ መለኮት ነገር መለኮትን በማስቀደም እግዚአብሔርን ቃል በማስቀደም ምክሩን በማስቀደም ህይወትን በማስቀደም ያንተን ጉዳይ ይሞላል እንጂ ሁሉ ጊዜ እግዚአብሔር ያለቀሳችሁ የእናንተን ጥያቄ የእንጀራና የሆድ የምድር ነገር እየመለሰ እያጽናናችሁ እንዳጠፉበት ብሎ እያጽናና መሄድ አምላክ አይደለም እንዳትሳሳቱ እንደዛ አይነት ትምህርት የለም እግዚአብሔር ሁሉ ጊዜ ቅድሚያ የሚሰጠው ለጽድቅና ለመንግስቱ ጉዳይ ስለዚህ ይሄም ሰው አንዳች እንደሚሰጠው ያወቀ ሳለ ተመልከቱ ኑሮውን የሚያጎሳቁልበት ልመናው የሚያስተጓጉልበት የምንሰጥ የለም በጌታ በኢየሱስ እንግዲህ የምንሰጥ አንድ ነገር አለን እርሱ ምንድነው በናዝሬቱ በጌታ በኢየሱስ ስም ተነስና ተመላለስ አለው እናንተዬ እዛ ያሰው ታሪኩ እዛ ክፍል ሐዋርያ ሥራ ምዕራፍ 3 ላይ ታሪኩን የምታገኙት ልመና ቦታ አይደለም ቤተ መቅደስ ውስጥ ነው እግዚአብሔር ላንቺ ያለው ፕሮግራም ይሄ ነው ነገሩን ከጨረሰ በኋላ ወደ እናንተ ነገር ዘወር ይላል ማለት እግዚአብሔር በርግጥ ምክር በእናንተ ውስጥ አለ ህልም አለ እናንተ ላይ ራእይ አላችሁ ኪዳን አላችሁ አይዟችሁ ወደ እናንተ ነገር ዘወር ይላል ከዛ ይሄንን ካደረገ በኋላ አስተምሮ ከጨረሰ ኢየሱስ ሚሽኑን ከጨረሰ በኋላ አሁን ደግሞ በጴጥሮስ ታንኳ ላይ ቆሞ የነበረችውን አገልግሎት ከጨረሰ በኋላ ቁጥር 4 ላይ እንዲላል ነገሩን ከጨረሰ በኋላ ወደ ማን ዘወር አለ ሰምዖንን ወደ ጥልቁ ፈቀቅ በል መረቦችን ለማጥመድ ጣለው አለ አሁን ሲዝን ነው መስማት የሚገባህ ነገር ተሰምቷል መስጠት የሚገባውን ለመለኮት ቅድሚያ ሰጥተሃል ለእግዚአብሔርን በመጀመሪያ እግዚአብሔር ብለሃል ታንኳን ለኔ ሰጥተሃል ወንጌልን እንዲሰበክ ፈቅደሃል ወንጌሉንም ሰምተሃል ነገርህን የሚያበዛልህን እውነት አውቀሃል ስለዚህ አሁን ተራው ያንተ ነው አለው ሃሌሉያ በጣም ደስ ይላል ወደ ጥልቁ ፈቀቅ በል አለው መረቦቹን ለማጥመድ ጣለው አለው ቅድም እኮ መረቦቹ ቁጥር እንትን ላይ ምን ይላል ቁጥር 2 ላይ እኮ ከታንኳዩ ወጥተው አሳጥማጆች ከርሱ ወጥተው መረቦቻቸውን ያጥቡ ነበር ይላል ለምን ሲወረውሩ ጭቃ ነው የሚያወጡት እንቁራሪት ነው የሚያወጡት ትላትል ነው የሚያወጡት ማይረባ ነገር ነው የሚያወጡት አሁን ግን ነገራቸውን የሚቀይር የመረቦቻቸውንም የህይወታቸውንም ማዕዛ የሚቀይር ኢየሱስ ወደሱ መጣለት ትላንት ስራ አስፈታትን መረብህን አጥበክ የቆጣጠርክ ያለችው መረብህን አሁን ለስራ አስነሳት አሁን ተንቀሳቀስ መረቦችን ለማጥመድ ወደ ጥልቁ ፈቀቅ በል ለምን እኔ አሁን አለው ለምን አሁን መልእክት ይዤ መጥቻለሁ ላንተ መረብ ላንተም ታንኳ መልእክት አለኝ ላንተ ህይወት ላንተ ድካም መልእክት አለኝ ወንድሜ ሆይ እግዚአብሔር ነገሩ ሲጨርስ ወዳንተ ነገር ዘወር ይላል ወዳንተ ነገር ዘወር ሲል ምን ይሆናል ሚሉትን የተወሰነ ነጥብ ነግሬያችሁ ልጨርስ የመጀመሪያ ደረጃ እግዚአብሔር ከለመድነው በላይ በሚያስደንቅ መንገድ ያስደንቀናል በሚያስገርም መንገድ ወደ ህይወታችን ይመጣል እንዴት ነው የሚመጣው ብትሉኝ ካለንበት ከደከምንበት ከወደቅንበት
ከዛልንበት እግዚአብሔር ወደ ጥልቁ ወደ ተሻለው ክብራችን ወጋችን ሀብታችን በረከታችን ወዳለው ወደ ጥልቁ ፈቀቅ ያደርገናል እልፍ እንድትሉ ያደርጋቸዋል ጌታ በሕይወታችሁ ላይ ዘወር ሲል ወደ እናንተ ሲመጣ የመጀመሪያው ለውጥ ያድራሻ ለውጥ ይሆናል አያችሁ ቅድም ያ ከናቱ ማህፀን ጀምሮ መልካም በሚባል ደጅ ላይ የነበረው ጌታ ወደሱ ዘወር ሲል እነ ጴጥሮስ ወደ ዘወር ብለው ኢየሱስን ሲጠሩበት ያ ቁርጭምጭሚቱ ስጋ የነበረ አጥንትን አጽንቶ አቁመው ዘሎ መቅደስ ነው የገባው ተመልሶ እዛ መለመኛው ቦታ ላይ ታገኙትም ወንድሞቼ እህቶች እዚህ ጋር ጴጥሮስ ምን አለው ወደ ጥልቁ ፈቀቅ በል መረቦችን ለማጥመድ ጣለው አለው አሁን እኔ በምን ቃል ካለህበት እልፍ በል ሃሌሉያ ኢየሱስ ይሄ ነው የመጀመሪያው ነገር ይሄም በተባለበት ጊዜ ይሄ ሰው የተባለውን ነገር ብዙ ጊዜ ፈቀቅ ብሏል ወንድሞቼ ምን የተለየ ነው ፈቀቅ የሚለው እንዳለ ፈቀቅ እንዳለ ማስረጃ ቁጥር 5 ላይ አቤቱ ለሊቱን ሁሉ አደርን ስንደክም ምንም አልያዝንም ነገር ግን በቃል መረቦችን እንጥላለን ምን ማለት እንደሆነ ታውቃላችሁ እቺ እንኳን ጠጋበሉ ወደ ጥልቁ ሂድ ወደዛ ግባ እንደዛ በቀኝ ወርውር በግራ ወርውር ሞክረናው ጨርሰናል በእኛ በኩል ተጠናቋል አሁን ግን የመጣው ጉብኝት የምትከራከረው ጉብኝት አይደለም ወንድሞቼ ይሄን ቃል በሚሰሙ ሰዎች ላይ እግዚአብሔር ያድራሻ ለውጥ በሕይወታችሁ ላይ ያረጋል የኑሮ ለውጥ በሕይወታችሁ ላይ ያረጋል የሥራ ለውጥ በሕይወታችሁ ላይ ያረጋል የአገልግሎት ለውጥ በሕይወታችሁ ላይ ያረጋል ጌታ ሲመጣው አንዱ ባህሪ ያድራሻ ለውጥ ያደርግላችሁ እልፍ ትላላችሁ ስለ እልፍ ታውቃላችሁ ይስሐቅ የተባለው ሰው ሎሌዎቹን ልኮ ጉርጓድ ሲያስቆፍር እነዛ ያሉ ፍልስጤማውያኖች መተው የኛ ነው ብለው ተከራከሯቸው ኤሴቅ አሉት አሁንም እንደገና ሲቆፍሩ አሁንም የኛ ነው አላቸው ስጥና አሉት መጀመሪያ ተከራከሩ ቀጥሎ ደግሞ ተጣሏቸው በኋላ ምን አሉ መተው ለይስሐቅ ነገሩት ሎሌዎቹ እንደዚህ አላቸው እልፍ ብላችሁ ቆፍሩት አላቸው ምን ጋር ደረሱ ማለት ነው ልክ እነርሱ እልፍ ብለው ሲቆፍሩ ረሆቦት ሆነላቸው አሁን ትንቢት መናገር ጀመረ ይስሐቅ አሁን በምድር ሁሉ እንበዛለን እግዚአብሔርም አሰፋለን ሲሉ ሮቦት አሉት ጸጥታ ሆነ ሰላምም ሆነ በመገለጥ ከስጥና ከኤሴቅ እልፍ አድርጎ እግዚአብሔር ወደ ተናገረው ነገር ላይ እልፍ ብሎ ሲቆፍር ጌታ ነገሮቹን ባረከለት አሰፋው እዚህ ጋርም የይስሐቅም የነ ጴጥሮስም ታሪክ ይሄንን ነው ከነበረን ወደ ጥልቁ ከነበረው ወደ ክብሩ ከነበረው ወደ እግዚአብሔር ወዳለበት ስፍራ እግዚአብሔር ወደ ወሰነልን በረከት ጌታ ዘወር ሲል እልፍ ያደርገናል በዚህ ጊዜ ጴጥሮስም ያለው ይሄንን ነው ሁለተኛው ምንድነው ሌላው ምንድነው እልፍ ማለት ብቻ ሳይሆን እንደገና ሁለተኛ ጌታ እልፍ ሲል በቃል ነገርን ማጥመድ እንጀምራለን በቃል ማለት ምንድነው በጸሎት ሊሆን ይችላል በምክር ሊሆን ይችላል በመገለጥ ሊሆን ይችላል በምሪል ሊሆን ይችላል ከዚህ በፊት በባዶ ሞክረናል አሁን ግን ቃል ትናገራላችሁ ያ ቃል ነገራችሁን ያጠምዳል አያችሁ ወደ ልዩ ዳይሜንሽን እነ ጴጥሮስን ወደ ሰምተውት ወደ ማያውቁት ነገር ገቡ ምክንያቱም ከነሱ መረብ ከነሱ ህይወት ጀርባ አንድ የሚወረወር ቃል አለ መረባቸው ላይ ሲወድቅ እንዲዝ የሚያደርግ እነሱ ላይ ሲወድቅ ሐዋርያ የሚያደርግ እነሱ ላይ ሲወድቅ የታሪክ የነገር ለውጥ የሚያደርግ ቃል ከኋላቸው ሲመጣ ታያላችሁ ጌታ ሆይ እኛ ደክመናል አሁን ግን በቃል መረቦቻችንን እንጥላለን አለ አያችሁ አሁን እግዚአብሔር ዘወር ሲል ሁለተኛው ምድረው የሚለው በቃል ማጥመድ በሕይወታችሁ ላይ ይሆናል የተናገራችሁት ቃል ይጸናል የተናገራችሁት ደዌ ላይ ፈውስ ይሆናል የተናገራችሁት አጋንንት ላይ ነፃ ይወጣል የተናገራችሁት ጉስቁልና ላይ እግዚአብሔር ይፈውሳል የተናገራችሁት የትኛውም ጭንገፋ ላይ እግዚአብሔር ያስቆማል እግዚአብሔር ከቃላችሁ ጋር ይሰራል ማለት ነው ልክ ጴጥሮስም ይሄንን በተባለበት ቃል ላይ ያቺ ትላንት አሊዝም ያለችው መረብ ያ ትላንት የሚያቀው እዛ 30 ጊዜ የተመላለሰበት ባህር ብዙ ጊዜ የሞከረበት ቦታ አሁን ግን ከወደቀው ቃል ከወደቀው መገለጥ ቃል የተነሳ መረቡን ሲጥል ሙክታሳዎች ያዘ መረቡን ሲጥል ድንቅ ሆነ መረቡ ሊሸከመው ማይችለውን ትላልቅ አሳዎች ሆነ ማለት ነው ሶስተኛ ሁለት እግዚአብሔር ወደ እናንተ ዘወር ሲል በሕይወታችሁት አይታችሁት የማታውቁትን ታምራት ያደርጋል ማለት ነው ምንድነው ታምራቱ ሲል በሌላ ይህንን ባደረገ ጊዜ ይላል አያችሁ ይህንን ባደረገ ጊዜ ምን መረቡን በቃሉ በጣለ ጊዜ ምን ሆነ ይላል ተአምራት ሆነ
ታምራቱ ምንድነው? መረቦቻቸው ሁሉ አሳ ያዙ። ምን አይነት አሳ ይዳ? እጅግ ብዙ አሳ ያዙ መረቦቻቸው። መያዝ ብቻ አይደለም፣ መጀመሪያም እየተቋጠሩ የሚቀመጡ መረቦች ናቸው። አንዳንድ ጊዜ ወገኖቼ እግዚአብሔርን ጎብኘን ከማለታችን በፊት እግዚአብሔር እንዲጎበኘን እኛም የዝግጅት ጊዜ ሊኖረን ይገባል። አንዳንድ ጊዜ የምንላቸው ነገሮች በሕይወታችን ውስጥ ማንቋቋመውን ነገሮችን ማንችለውን ነገሮችን ሊሆንብን ይችላል። ተመልከቱ፣ ጴጥሮስና አብረውት የነበሩት ጓደኞቹ የነሱ መረብ እንደዚህ አይነት ነገር በታሪክ ይገጥማል ብለው አላሰቡ። ነገር ግን ቀን መጣላቸው፣ ጊዜ መጣላቸው፣ ሁኔታ መጣላቸው። ምን ሆነ? ያቺው ደካማ መረብ ትላንት አሊዝም ያለችው መረብ ቃል መጣላትና ምን ሆነ? ማጥመድ ጀመረች፣ መያዝ ጀመረች። ወንድሞቼ እህቶቼ፣ መያዝ ስትጀምር በያዘችው መረብ ውስጥ እነሱ ላይ ምን ፈጠረ? እንግዲህ በታሪካቸው ብዙ ዘመን ገሊላ ወንዝ ላይ ነው የቆዩት። እነዚህ ሰዎች ብዙ ወንዝ ላይ ነው የተመላለሱት። እንደዚህ አይነት ሙክት አሳ ይዘው አሁን የመጣው አሳ በቃል የወጣ አሳ ነው፣ በመገለጥ የወጣ አሳ ነው። ጌታ ኢየሱስ የተባረከ ይሁን። ስለዚህ ከዚህ የተነሳ እነኚህ ሰዎችም በራሳቸው የሚኖሩበትን የኑሮ ስታይል እስኪደነቁ ድረስ ምን ሆነ ይላል? በሌላ ታንኳ የነበሩ ጓደኞቹ መጥተው እንዲያግዟቸው ጠቀሷቸው። መጥተው ሁለቱም ታንኳዎች እስኪሰጥሙ ድረስ ሞላቸው። አየሽ፣ ታምራት ሆነ። ጌታ ወደ ሕይወታችሁ ዘወር ሲል ቤታችሁ ይትረፈረፋል፣ ኑሯችሁ ይትረፈረፋል፣ አገልግሎታችሁ ይትረፈረፋል፣ ዘመናችሁ ይትረፈረፋል። ከነኚህ ሰዎች ይሄን ነው የምንማረው። የመጨረሻው ምን ይሆናል? ጌታ ዘወር ስንል ጉድለታችንን፣ በደላችንን ዋና ወደሆነው ወደ እግዚአብሔር ሊያገናኘን የሚችለውን የንስሐን ዕድል ይሰጠናል። የመታደስን ዕድል ይሰጠናል። የመመለስን ዕድል ይሰጠናል። ቁጥር 8 ላይ ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝ፣ ከኔ ተለይ አለው። አይገርም? መቼውም አይልም ጴጥሮስ። አይሁዳዊ ነው፣ ቀላል መስሏቸዋል። ነገር ግን የመጣው ጉብኝት ጌታ ወደሱ ዘወር ሲል ልክ ኢሳይያስ ምዕራፍ 6 ላይ ታችሁ ከሆነ ከምዕራፍ 1 እስከ ምዕራፍ 5 ኢሳይያስ ሲሰብክ ነበረ ወየውላችሁ እያለ። ምዕራፍ 6 ላይ ረጅምና ከፍ ባለ ዙፋኑ ላይ እግዚአብሔርን አየው። መቅደሱ ቤቱን ክብር ሞልቶ ምድር በእግዚአብሔር ክብር ተሞልታ ባየ ጊዜ ወየው አለ። አንደበቴ የረከሰብኝ፣ አንደበታቸው በረከሰ ሰዎች መካከል ጠፍቻለሁና ወየው ሲል አንድ የበረረ አንድ ክሩቤል መጣና ከመሰዊያው ጉጠት ወስዶ አንደበቱን ዳሰሰውና ከንፈር ተሰረይ፣ ኃጢአት ተሰረዮልሃል አለው። ከዛም በኋላ ለኔክስት ሚሽን ልክ እዚህ ጋር ጴጥሮስን ይቅር በለኝ ካለው በኋላ ማረኝ ካለው በኋላ ይሄ ሰው ከተመለሰ በኋላ ልክ ወደሚቀጥለው ሚሽን እንደላከው እዛም ኢሳይያስ ምዕራፍ 6 ላይ እንደዚህ የሚል ድምፅ እዛ መቅደስ ውስጥ ይወጣል። ማንስ ሂድልኝ ማንንስ ልላክ ስል ትላንት ወየው ያለው ትላንት ጠፍቻለሁ ያለው ኢሳይያስ አንደበቱ ከተሰረየለት በኋላ ምን አለ? እኔ ላከኝ፣ እኔ እሄዳለሁ አለ። ስሙ ይባረክ። ስለዚህ ለውጥ ሆነ ማለት ነው። አንዳንዴ እግዚአብሔር በሆነ ኮተትን ምናምን በመሙላት ልንደሰት ልንፈነጭ እንችላለን። ነገር ግን ራሳችንን እንድንታደስ ንስሐ እንድንገባ የሚያደርገው የእግዚአብሔር ዘንበል ማለት ነው። ጌታ ለኛ ምሕረት ሲሰጠን ነው፣ እድል ሲሰጠን ነው። ስለዚህ የዚህ ሰው ታሪክ ዘንበል በማለቱ ምክንያት ማረኝ ማለት ደረሰ። ቀጥሎ ምን አለው? ጌታ ኢየሱስ ክርስቶስ እንደዛ ሲለው ስላጠመዱት አርሳ እርስ በርሳቸው ተደነቁ ይላል እና ቀጥሎ ምን ሆነ? የመጨረሻው ሐሳብ ምን ሆነ መሰላችሁ? እግዚአብሔር ዘወር ሲል ለተሻለ አገልግሎት ይሾመናል፣ ለተሻለ ክብር ያጨናል፣ ለተሻለ ተልኮ ያሰማራናል። እነኚህ ሰዎች ታሪካቸው ዘመናቸውን እንደምታውቁት ዮሐንስን ብታዩት አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ዮሐንስ ራእይ፣ ዮሐንስ ወንጌል የጻፈው እሱ ነው። ያዕቆብም እሱ እንኳን በኋላ ተሰውቷል፣ ግን በቤተ ክርስቲያን ታሪክ ውስጥ ብዙ ነገሮች እንደሰራ ይታወቃል። ከዛ ደግሞ ጴጥሮስንም ታዩት፣ አንደኛ ጴጥሮስ፣ ሁለተኛ ጴጥሮስ የጻፈው እሱ ነው። በቤተ ክርስቲያን ላይ ዮሐንስና ያዕቆብ፣ ዮሐንስና ጴጥሮስ አእማር ተብለው በኢየሩሳሌም ቤተ ክርስቲያን ላይ ረጅም ዘመን አገልግለዋል። በረጅም ዕድሜ ከቆየው አንዱ ዮሐንስ ነው። እነኚህ ሰዎች ለዚህ ሚሽን ሲታጩ ዛሬ የነበሩበት አድራሻ ግን አሳ ሲያጠምዱ ነበረ።
የጌታ ዘንበል ማለት የጌታ ጉብኝት በሕይወታቸው በታሪካቸው አይተውት የማያውቁ የመንግስቱ ሐዋርያ ሆኑ። የመንግስቱ አገልጋይ ሆኑ። ታሪካቸው አሳ እያለ ሊቀጥል ሳይሆን ሰው አጥማጅ ሆኑ። በአንድ ስብከት ጴጥሮስ ታስታውሳላችሁ፣ እዚህ ብዙ አሳ ብዙ ዘመን አጥምዶ ይሆናል። በአንድ ስብከት ሐዋርያ ሥራ ምዕራፍ 2 ቁጥር 14 ላይ በአንድ ስብከት ኢየሱስ ክርስቶስን ከሰበከ በኋላ እናንተ የሰቀላችሁት እናንተ የገደላችሁት ይህን የምታዩትን መንፈስ አፈዘዘ፣ ስለዚህ ንስሐ ግቡ በኢየሱስ ክርስቶስ እመኑ ብሎ ባላቸው ጊዜ እንግዲህ ወንድሞች ሆይ ምን እናድርግ ብሎ 3000 ሰው ወደ እነሱ ተጨመረ ይላል። አሳ ማጥመድ ማለት ይሄ ነው። አያችሁ፣ አሳ ማጥመድ ለጴጥሮስ የሚበላ አሳ አይደለም። ኢየሱስ ምን አለው? ሰው አጥማጅ ትሆናለህ እንዳለው እንደተናገረ ይውላችሁ። አንዴ ተናግሮ በመረቧ ላይ መረቧ አሳ ይዛለች። አንዴ ጴጥሮስ ላይ ተናግሮ ሐዋርያ ሥራ ምዕራፍ 2:14 ላይ አሳ ሳይሆን አጠመደ የሚለው 3000 ሰዎች አጥምዶ ወደ እግዚአብሔር መንግስት አስገባ። ስለዚህ እንደዚህ አይነት ተአምር ይሆናል ጌታ ነገሩን በጨረሰ ጊዜ ወደ እናንተ ነገር ዘወር ሲል። ጌታ ኢየሱስ የተባረከ ይሁን። ስለዚህ ወንድሞቼ እህቶቼ ዛሬ ጌታ የሚለን ምንድነው? በዚህ ክፍል ውስጥ የተማርነው በሉቃስ ምዕራፍ 5 ከ1 እስከ 10 ድረስ ያካፈልኳችሁ ምንድነው? እግዚአብሔር ነገሩን ከጨረሰ በኋላ ወደኛ ነገር ዘወር ይላል። አንደኛ ወደኛ ዘወር ሲል ሌሊቱን ሙሉ ከደከምንበት ከዛልንበት ሰፈር እልፍ አድርጎ ክብር ወደ ተሞላበት ፈቀቅ ያደርገናል አልኩኝ። ኢየሱስ ጌታ ነው። ሁለተኛ ደግሞ ከዛሬ ጀምሮ በሕይወታችሁ ላይ ጌታ ኢየሱስ ክርስቶስን እንድትጠብቁትና እንድትናፍቁት ማበረታታችሁ። እናንተ በጉልበታችሁ ነገራችሁን ማስተካከል አትችሉም። ከዚህ በኋላ ይህንን ቃል የሰማችሁ ሁሉ በቃል መረባችሁ ይሞላል። በቃል ሕይወታችሁ በክብር ይሞላል። ስለዚህ በቃል ማጥመድ እንደጀመረ እኔ አንዳንድ ጊዜ በእውነት በጣም በተዳከመን ኑሯችሁና አገልግሎታችሁ ሕይወታችሁ ትዳራችሁ ላይ እግዚአብሔር ቃል እንዲናገርበት እዘዙት። ማለት ጸልዩ፣ ለምኑ። ታስታውሳላችሁ ይስሐቅን እንደው ልናገርና ልጨርስ ልቤን ያዝ ስላረገኝ ነው ውስጤ። ልክ እንደዚህች እንደመረብ ዘፍጥረት ምዕራፍ 26 ከ1 ጀምሮ ስታዩ በአብርሃም ዘመን ከነበረው ረሃብ በይስሐቅ ዘመን ሆነ ይላል። ጨምሮ የመጣ ረሃብ ማለት ነው። ረሃብ በመጣበት ሰዓት ውስጥ አብርሃም ተስፋ ቆርጦ ወደ ግብጽ ወርዶ ነበር። ሚስቱን እስኪያጣ ድረስ ደርሶ ነበር። ወንድሞቼ እህቶቼ ጌታን መጠበቅ አቅቶት። ስለዚህ አባቴም በችግር ጊዜ ያመለጠው ግብጽ ነውና እኔም ልውረድ ባለ ጊዜ እኔ ጌታ መጣ። ምክንያቱም ይሄ ልጅ የኪዳን ልጅ ነው፣ በቃል የመጣ ልጅ ነው። ታስታውሳላችሁ ይስሐቅን 25 ዓመት ታግሶ የተወለደ ልጅ ነው። የመንደር ልጅ አይደለም። ከዛ ምን አለው? ወደ ግብጽ አትውረድ፣ በዚችው ምድር ተቀመጥ። ምን ማለት ነው? ምድሪቷ ጥፋ፣ ኑሮው ጥፋ፣ ትዳሩ ጥፋ፣ ስራው ጥፋ፣ አገልግሎቱ ጥፋ ሲላችሁ እኔ እነግራችኋለሁ። ስሙኝ፣ ለአንዳንዶቻችሁ የገዢ ቁጣ ሲነሳባችሁ ስፍራችሁን አትልቀቁ። ለምን ብትሉኝ እግዚአብሔር በዛው ስፍራ ይባርካችኋል፣ ታሪካችሁን ይቀይራል። ዛሬ ይሄ የሰማችሁት ቃል እንደነ ጴጥሮስ መረብ እንደነ ይስሐቅ ምድር እግዚአብሔር እናንተንም ቃል ኑሮ ሕይወታችሁን ሁለንተናችሁን ይሰራል። የሰራዊት ጌታ እግዚአብሔር በዚህ ምድር ተቀመጣለው። በአባትክ እኔን ቃል እንደሰማ እንደባረኩት አንተንም ባረክ፣ ዘርህን አበዛዋለሁ አለው። ይስሐቅም ይላል በጣም ደስ የሚለኝ ቃል ነው። የእግዚአብሔርን ቃል ሰማና እዛው 26 ቁጥር 12 ላይ ይስሐቅም በዛው ዘመን በዛው ምድር ላይ ዘርን ዘራ ይላል። የቷ ምድር? አላፈራ ያለችው ምድር። የቷ ምድር? ልቀቅና ጥፋ ያለችው ምድር። የቷ ምድር? በፍጹም ቢቆፍራት ቢሞክር አልተሳካ ያለችው ምድር። ምን አረገበት? ይሄው ቃል ዘራበት፣ ዘርን ዘራበት፣ ምድሪቱ ላይ ዝራበት አለው። እግዚአብሔር ዘራ፣ እግዚአብሔርን ባረከው፣ ያለ ልክም ባረከው፣ አበለጠገው፣ 100 እጥፍ አተረፈ ይላል። ኢየሱስ ጌታ ነው። ልክ እንደ ጴጥሮስ መረብ የይስሐቅ ኑሮ እንደተቀየረ ይስሐቅም የለም ጴጥሮስም የለም፣ እናንተ አላችሁ።
እናገራለሁ ዛሬ በጌታ ቃል ነገራችሁ ይቀየራል እግዚአብሔር ቃል በሚነገርበት ነገር ላይ ያ የመለኮትን ቃል ይዛችሁ ውጡ ታሪካችሁ ይቀየራል እንቢ ያለው ነገራችሁ አልታዘዝ ያለው የጨነገፈው የተያዘው የወደቀው የፈረሰው ነገራችሁ ከወጣው ቃል የተነሳ የጴጥሮስም መረብ አሳ እንደሞላ የይስሐቅም መሬት ምድር እንዳፈራች ራሷ ምድሪቱ ራሱ ታዘዘች እናንተዬ በያውን ታዘዥዋላ በለናንተ ባህር ውስጥ ያላችሁ አሳ ጴጥሮስ መረቡስ ግቡ ብሎ ቃል አወጣባቸው አየኔ ጌታ ዛሬም ቃል ያወጣባቸዋል ስለዚህ ወንድሞቼ የናንተን ነገርን እግዚአብሔር ነገሩን ሲጨርስ ወደ እናንተ ነገር ዘወር ይላል ይሄ በሚሆንበት ሰዓት ሁለተኛ በቃል ማጥመት ጀምራላችሁ ሶስተኛ አይታችሁ ማታውቁት ታምራት ይሆናል አራተኛው ለተሻለ ክብር ይልካቸዋል ለሚበልጠው ለመንግስቱ አገልግሎት ሚሽን አድርጎ ይልካቸዋል ማለት ነው ጌታ ኢየሱስ የተባረከ ይሁን የሰማችሁትን ይባርክላችሁ ተባረኩልኝ